ብሩክና ሃይሚ ታይተው የማይጠገቡት ዛሬ መጣውልናል። ማስመሰል የማያውቁት የራሳቸው ዓለም ያላቸው ሁሉን አሟልቶ የሰጣቸው ሁሌም ቢሆን ደስተኛ ሆኑልን። የእውነቴን ነው። ሁሌም ቢሆን ደስተኛ ሆኑልን የኔ ጨረቃዎች። ራሴ ያውቃል እንዳይደብር እኔ ማንንም አላየሁም። እኔ ካንተ ውጭ ማንንም አይታየኝም። ኧረ እኔ አንዴ ኦሬዲ ተመችቶኝ ሃይሚ ከብሩክ ሌላ ይመችሻል? አይንሽ ይልሻል? ተይ ከዚህ ድርጊትሽ ተቆጠቢ። የእውነቴን ነው። ሲጀመር እኮ በዚህን ሰዓት ሌላ ሰው የምታይበት አይኑ ራሱ የለሽ። በቃ አሁን ከሱ ጋር በደስታ እያበድሽ በደስታ ጮቤ እየረገጥሽ ካንቺም ብዙ ደግሞ ያንቺ ደስታ እኛ ላይ እየተጋባብን። የእውነቴን እኮ ነው ፋሚሊ። አልተጋባባችሁም? አሁን የሁለቱ ደስታ እኛን አላስደሰተን? በጣም ነው ያስደሰተን። የእውነቴን ነውና እንደዚህ የምትወዱ ሰው ብሩክና ሃይሚ ግን በጣም እድለኛ ናችሁ። የእውነቴን ነው እድለኛ ናችሁ። ልነግራችሁ የምፈልገው ነገር ይሄን የመሰለ ኦዲየንስ ስለናንተ የሚጨነቅ ስለናንተ ግድ በቃ ብሩክና ሃይሚ ማለት እንደራሱ ቆጥሮ የሚመለከታችሁ ኦዲየንስ ስላላችሁ ተመስገን ማለት መቻል አለባችሁ። የእውነቴን ነው ፈጣሪን አመስግኑ። እናንተ ህይወቴ ነው ብሎ ግድ ሰጥቶት፣ የእውነቴን ነው ግድ ሰጥቶት ስለናንተ በቃ የእናንተ ህይወት አሳስቦት የሆነ ነገር ስትሆኑ እናንተ የሆነ ነገር እንዳትሆኑ ኮሜንት እያደረጉ በስልክም እየደወሉ የሚያወሯችሁ ኦዲየንስ ስላላችሁ ክብር ምስጋና ለእግዚአብሔር። የእውነቴን ነው ብላችሁ በቃ ማመስገን መቻል አለባችሁ እና እድለኛ ናችሁ። የእውነት እድለኛ ናችሁ። እኔ እንደዛ ብዬ ነው የማስበው ፋሚሊ። አይደለም እንዴ? በጣም ብዙ ሰው የሚወዳችሁ የሚያከብራችሁ ሰው ስላለ እድለኛ ናችሁ። ሌላ ምንም ልላችሁ አልችልም። የእውነቴን ነው እድለኛ ናችሁ። ብሩክም ሃይሚም ማለት ነው። እኛን የመሰለ እኔ እንኳን ስቲል ባቅሜ እንደዚህ እየተፍጨረጨርኩ የነሱን ህይወት የእውነቴን እኮ ነው ፋሚሊና እኔ ሌላ ምንም ልላችሁ አልችልም። ይህንን ኦዲየንስ እንደዚህ ያረጋችሁ ካስፉት፣ ባይሆን የእውነት ካስፉት፣ ደስተኛ አድርጓቸው ኦዲየንሶቻችሁን። ከቻላችሁ ደግሞ እድሉ ሳያመልጣችሁ የእውነቴንም ነግራችሁ ዱባይ ያላችሁ እህት ወንድሞቻችን ቴክስት አድርጉላቸው ምናምን ነገር ለማግኘት ሞክሩ። እኔ ወንድማችሁን የምትመለከቱ በሙሉ ፈጣሪ ሁሌም ቢሆን ደስተኛ ያድርጋችሁ። የእውነቴን ነው። ሁሌም ቢሆን ፈጣሪ ደስተኛ ያድርጋችሁ። ይሄ የኔ ወንድማችሁ ትልቅ ምኞት ነው። ከዚህ በላይ ምንም ላደርግላችሁ አልችልም። ከዚህ በላይ ምን አድርጌ እናንተን መካስ እንዳለብኝም አላቅም ፋሚሊ። የእውነቴንም ነግራችሁ 10,000 ሰብስክራይብ ገብተናል። 10,000 ሰብስክራይብ ገብተናል። ባይሰሙን በቃ ጭቅጭቅ ሳደርጋችሁ ነበረ። በቃ አሳያችሁኝ። በቃ 10,000 አስገብታችሁ አሳያችሁኝ። በጣም አመሰግናለሁ የኔ ወዶች። የእውነት በጣም አመሰግናለሁ። ከበሩልኝ፣ ሁላችሁም ከበሩልኝ። የእውነቴን ከበሩልኝ። ወደ ዛሬ ቪዲዮ እንመለሳለን። ያው እንግዲህ አዲስ ከሆናችሁ ለዚህ ቤት ሰብስክራይብ አድርጉ። የኔን ቸኮሌት ፋሚሊ ተቀላቀሉ። ቸኮሌት ፋሚሊን ተቀላቀሉ። ቀጥታ ወሬ ሳላበዛባችሁ ወደ ቪዲዮ እንለፍ። ሀዊ ግዴታ ላይ ማይሆኑ ነው የሚመስሉት። ትናንትና ወይ እንደዚህ አይነት ነገር ስታወራ ምናምን እያሉ ነበር። ግዴታ ነው ዓለም ላይ ያለ ነገር ነው። ናቹራል ነገር እኮ ነው። በሴትነታችሁ የምታፍሩ ካለ ይሄ እኮ ግን ፋሚሊ የእውነቴን ነው አያሳፍርም። የእውነቴን ነው የምነግራችሁ አያሳፍርም። ሴት ልጅ ደግሞ መሳቀቅ የለባትም በእንደዚህ አይነት ነገር። ምንም ያሳፍራት ነገር የለም። የእውነቴን ነው። ምንም ያሳፍራት ነገር የለም። ይሄ ተፈጥሮ ነው የሰጣት ጸጋ ነው። የእውነቴን ነው ጸጋ ነው። ይሄ በዚህ አፈራችሁ ማለት ፍጥረታችሁን ሴትነታችሁን እንደ ካዳችሁ ነው የሚቆጠረው። የእውነቴን ነው ፋሚሊ፣ ምንም ማፈር የለባችሁ አይደለም። ይህንን ኔቸሩን ፋሚሊ የእውነቴን ነው። ነውሩ እንኳን ይወራል። የእውነቴን እኮ ነው ፋሚሊ፣ ነውሩ እንኳን እኮ ሚዲያ ላይ ወጡ እየተወራ ነው በዚህን ሰዓት። አይደለም ይሄ ነገር ማለት ነውና ይሄ ኖርማል ነው ፋሚሊዎቼ። እናንተም ቢሆን መንገድ ላይ ሊያጋጥማችሁ ይችላል። በጣም ብዙ ቦታ ሳታስቡት ባልጠበቃችሁበት ሰዓት ሊያጋጥማችሁ የሚችል ነገር ነውና ፈጣሪ የሰጣችሁ ነገር ስለሆነ ልታፍሩበት አይገባም፣ ልትኮሩበት ነው የሚገባው ብዬ አስባለሁ። ፋሚሊ እወዳችኋለሁ። እሺ እኔ ታያላችሁ ምን እንደምሰራ ትቺ ምን ትሰራኛለህ? ታያላችሁ ምን ሴት ልታይ? አረ እኔ ምን ታያላችሁ? ሴት ልታይ አላለችው። የሱ መልስ ደግሞ ይምጣብኝ። በምን አይኔ ያላንቺ ማንን አንቺ ነሽ እኮ የምትታይ። በቃ ሌላ ማንም እየታየው አይደለም ልጁ እንዴ
ምን ብያለሁ? ያለው ማለት ነው እኮ ምን እኔ ወጥቶኛል ካፌ ሴት ያለው ብያለሁ። አላልኩም። ምሰራሽን ታያለሽ ነው ምሰራሽን ታያለሽ ነው ያልኩት። ሌላ ምን ነው የምትሰራኝ? ምንም እሱን እኔ ራሴ አውቃለሁ። እንዳይደብር እኔ ማንንም በነገራችን ላይ ሴቶች ትፈጥናላችሁ እንዴ! የእውነት ሴቶች ትፈጥናላችሁ። በቃ እያንዳንዷን ነገር በቃ እናንተ በምታስቡባት መንገድ ቁጭ ነው የምታደርጓት እና ታስገርሙኛላችሁ። የእውነት አንዳንድ ጊዜ ስትፈጥሩ እገረምባችኋለሁ። የእውነት እገረምባችኋለሁ። አሁን ሀይሚ እኮ በቃ የሆነ ጥፋት እንዳጠፋች ገባት፣ የሆነ ሰው እንዳየች ገብቷታል። ሶ እኔ በምን እኔ ማረግሽን አውቃለሁ ሲል አንተም ልታይ ነው ወይ አለች። አያያችሁ አይደል? ሴቶች ፈጣን ናቸው፣ የእውነት ፈጣን ናቸው። ሀይሚ ደግሞ ታይ እሺ እሺ ምናምን አፎግሪኝ አሬኒ አሁንም እዚሁኝ እኮ ሌላ ሙድ ሀይሚ አሁን ፍቅር ልሰራ ነው። በቃ ምንድነው ማድረግ ያለባት? ሶ ብሩኬን ማባበል ስለሆነ ያለባት በዚህ ሰዓት ሶ አሁን ታባብሏለች። ከዛም ወደ እንዲወጣ ትንሽ ካባበለችው በቃ ይስተካከላል። እዚህ ደግሞ ወንድ ልጅ ደግሞ ትንሽ ሴት ልጅ ተነካከው ትንሽ ሌላ በቃ ምንም የሚፈልገው ነገር የለም። የኔ አባት የኔ ወድ ምናምን ይባል ሌላ ምንም የሚፈልገው ነገር ፋሚሊ የለም። የእውነቴን ነውና ባንዴ ነው እርግፍ አድርጎ ሁሉን ነገር እንዳልነበር አድርጎ እንትን በቃ ፎርማት ነው የሚለው እስከዛሬ ድረስ የነበረውን ነገር ሁሉ ፎርማት ነው የሚለውና እንደዛ ካደረግሽ ይስተካከልልሻል። አንዳንድ ጊዜ እኮ የእውነቴን ነው የሆነ ቦታ ውስጥ ሆናችሁ ማለት ነው የሆነ ጭንቅ ውስጥ ሆናችሁ የሆነ በቃ የማይገፋ አይነት ህይወት ውስጥ የነበራችሁ ሰዎች ትንሽ የሚያስደስት ነገር ስታገኙ እንደ ልጅ ነው የምትሆኑት። የእውነቴን ነው እንደ ልጅ ነው የሚያደርጋችሁ። በቃ ከዛ ሁሉ ችግር ስለወጣችሁ ፍሪደም በቃ ባገኛችሁት አጋጣሚ ፍሪደም እንዲሰማችሁ ነው ማድረግ የምትፈልጉት ለራሳችሁ። የእውነቴን ነውና አሁን ሀይሚ ጋር ራሱ እያየሁት ያለው ነገር በቃ የሆነ እኔ ያልገኝሽ ብቻ በጣም ደስ ብሎኛል። የእውነት አውቆታል መሜን ባንተ እንደጨነቀኝ ላሳውቀው እንጂ እስኪ ገባ ከጄ ሺ ጉዳይ ባደርግ ቤተሰብ አሁን ደግሞ ነይ አትፍሪ፣ ፈርታለች። ይሄን ነገር አያችሁታ? እዛ ውስጥ ገቡና ያንከባለላችኋል እና እንዴ እስኪገባ ግዝፈቱን ደግሞ በስመ አብ የ10 ሰው ይወጣ ከማማ አትፍሪ፣ ኖርማል ነው። እሺ ይሄን ነገር ያው አንድ ሰው ነው የሚቻ ብሩክ እና ሀይሚ እንደዚህ ደስ ስላላቸው በጣም ደስ ብሎኛል። የእውነት ደስ ብሎኛል። እስካሁን ድረስ ለተደረገባቸው ያጋጠማቸው ነገር ያው እየተካሱ ነው ብዬ አስባለሁ። የእውነት እየተካሱ ነው። በቃ እያየ ነው በቃ እየተካሱ መሆኑንና በጣም ደስ ይላል። የእውነት ደስ ይላል። እኔ ቃል የለኝም ብሩኬ፣ ይህንን ሁሉ ነገር ላሳለፋችሁ በጣም እኔ ቃል የለኝም። ብዙ ተጨንቀን ነበር በእናንተ ምክንያት። በጣም ብዙ አስበን ነበረ። በጣም ብዙ ኦዲየንሶቻችሁ ደግሞ የእናንተን እንደዚህ መሆን የእናንተን መጣላት አይተው በሰዓቱ በጣም ብዙ ነገር አድርገው ነበረ። እራሳቸውን እንኳን አልሆኑም ነበረ በጣም ብዙ ኦዲየንሶቻችን ማለት ነውና አሁን እኔ በእነሱ ውስጥ ራሴን አግኝቼ በቃ አብሬያቸው የተዝናናው ነው። የእውነት ፋሚሊ ሁሌም ቢሆን ደግሞ ተልተለኑልን እንመልከታችሁ። እያንዳንዱ የሚቀር ነገር እንዳይኖር የምታሳዩን የሚቀር ነገር እንዳይኖር። የእውነቴን ነው። እኔ ይደብረኛል። ለየት ያለም ነገር ደግሞ ማየት እንፈልጋለን። ብቻ ብሩኬ ሁለታችሁም እኛ የምንፈልገው ደስተኛ ሆናችሁ ጥሩ የሆነ ጊዜ አሳልፋችሁ ወደ ሀገራችሁ ወደ ኢትዮጵያ እንድትመለሱ ነው የምንፈልገው። ማሳለፍ ያለባችሁ ነገር ከማሳለፍ ወደ ኋላ የለም። ወደ ኋላ ብሎ ነገር የለም። ወደፊት ነው። ብሩክና ሀይሚ ወደፊት ሁልጊዜም ቢሆን ወደፊት ናችሁ። ሲጀመር እናንተ የእውነቴን ነው። ሁልጊዜም ቢሆን ወደፊት፣ ሁልጊዜም ቢሆን እናንተ ጋር እናንተን ስንጠብቅ እናንተ ስትመጡልን አዲስ ነገር ይዛችሁ በቃ ሁል ቀን እኮ አዲስ ናችሁ። የእውነቴን ነው። የእናንተ ፍቅር እያደረ አዲስ ነው። የእናንተ ፍቅር በቃ እያደረ ነው የሚጣፍጠው ነው የምላችሁ እንዴ። የእውነቴን ነውና ሁሌም ደስተኛ ሆኑልን። የእናንተን ክፉ ማየት አንፈልግም። የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። እኔ እንቁና ቸኮሌ ፋሚሊ አረሰውትም ቴንኪ ስላስገባችሁኝ ከልቤ አመሰግናለሁ። ክበሩልኝ። ወጉና አሳያችሁኝ 10 ሺህ
ቀጣይ እንቀጥላለን ወደ 20 ሺህ ደግሞ 20 ሺህ ስንገባ ደግሞ በትልቁ ነው ሴሌብሬት የምናደርገው። ወደፊት ጉዞአችን እናደርጋለን። የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከማገኛችሁ እወዳችኋለሁ። ሁልጊዜም እንደምላችሁ እወዳችኋለሁ። ባይ